አልተያዘም ገና አንቺ እናንተ አድመኞች ጎጠኞች ቆሻሻዎች በእንትን ተከባችሁ ያላችሁ ምን አባታችሁ ታመጣላችሁ? አዎ ማጋለጥ አለባችሁ። ሰውየው ተወልዶ ያደገው ጊራና ነው። ምን አባሽ ታመጫለሽ? እኔን ልትነኪኝ አትችም። እስኪ ወንድ እናንተ የሌባ ተባባሪ ናችሁ። ምድረቅ የቀበሌ ልጆች ሰፈርተኛ መንደርተኛ በመንደር የምትከለሉ ሲጀመር እናንተ መንደር ነው የምታውቁት፣ ሰው አታውቁም። እናንተ ምን አባታችሁ ታመጣላችሁ? ሲጀመር ምንም አታመጡ። እንደውም አጋለጥኩላችሁ። ባለጌዎች ይሰው ባለጌ። እኔ ለመንደር አይደለም የምቆመው፣ ለሰው ነው የምቆመው። ሰው መሆን ይቀድማል መጀመሪያ። ሰው በቃ ሰው ሆነሽ ተገኝ። ይኸው አያችሁ፣ እኛ ፍሬ ያፈራል። እግዚአብሔር ይመስገን። እኛ የምንቆመው ለሰው እንጂ ለቀበሌ አይደለም። እከሌ ተሰደበ ምን አባሽ ታመጨልሽ? ረግጥሻለሁ። እኔ ከፈለኩ ሌባ ደብቃችሁ ገና እሱ እናጋልጣለን። መሐመድ በንጋሊ ትናንት የተከታተላችሁ ማለት ነው ጓደኛዬ። ከዛ አሁን ከፖሊስ ጋር ነው የምትነጋገሪው፣ ከእኛ ጋር አይደለም። ደም ጠቢ የተባልሽው አንቺ ነሽ፣ እኛ አይደለንም። ኦኬ ትናንትና ያንን ሁሉ ነገር ስንለምንሽ በመመክፈልም ያዳምጪ ያንን ሁሉ ነገር ስናረግሽ ደም ጠቢ ያለኝ ታዲያ ጓደኛዬ ያንን ሁሉ ነገር ስንለምንሽ አዳምጠሽ ወይ ተናገሪ ወይ እንናገር። በመጀመሪያ ደረጃ አሁን ላይ መጣ። ለምንድን ነው ለእሷ ማብራሪያ ተሰጣሽ? ፖሊስ ስራውን ጀምሯል። አንቺ ትንሽ ተረጋጊ። ሳሬ ታውራ የማውቀውን ነገር እሺ ስሚ ራህማ፣ ትናንትና ያንን ሁሉ ነገር ስንል አንቺ ምንም ነገር ለመናገር ፈቃደኛ አልነበርሽም። ምክንያቱም አንቺ የምታውቂው ነገር ስላለ። አሁንም ቢሆን በፈቃደኝነት አዳምጪኝ። በፈቃደኝነት ከመጣሽ አንቺ ትመሰክሪያለሽ፣ መመስከርም አለብሽ። ምክንያቱም ልጅቷ ተደብድባለች። ልጅቷ ስትደበደብ አይታችኋል። ከፎቅ ሰጠን የጠራሽው አንቺ ነሽ። አንቺ ውጭ ብሎሻል። አንቺን አቅሻለሁ፣ አንቺ ዘመዴ ነሽ ብሎሻል፣ ውጭ ብሎሻል። አንቺ አሁንም ትመሰክሪያለሽ። እኛ የመጀመሪያ መስካሪና ችግሩ የተፈጠረው በአንቺ ምክንያት እንደሆነ አመልክተናል። አንቺም ትያዣለሽ። በደንብ አዳምጪ። የምታውቂው ነገር ካለ አሁንም ተናገሪ። ሰውየው ያለበትን ደውሎ ነግሮሻል። አልተያዘም፣ አውቀሽ ነው ያለ ነገር። ልጠይቃት ከይቅርታ ጋር ራህማ ይሰማል? በቂ ማብራሪያ እስካልሰጠችን ድረስ ሰውየውን ለማግኘት ፍንጭ እስካልሰጠችን ድረስ የመጀመሪያ ተጠርጣሪና ተያዥ ራህማ ናት። አብራ የደበደበችው ራህማ ናት። ራህማ ደግሞ የሰውየው ውሽማ ናት። በትዳሩ ላይ አብራ የምትኖር ናት። ስለዚህ ራህማ ናት። ራህማ ደግሞ ነጣቢ ብሎ የደወለላትም ሪከርድ ያደረገላትም እኮ ለእሷ እኮ ነው። አዎ ለእሷ ነው፣ ለራህማ ነው። ጥሩ። ስለዚህ ጊቢ ካለሽ ጊቢ ታውቃ አንልም። ምክንያቱም አንቺ ነሽ ይህን ሁሉ ነገር ያመጣሽው፣ አንቺ ነሽ ደውለሽ የተናገርሽው፣ አንቺ ነሽ ከዛን አልፎ ተርፎ ደግሞ ውጭ እንድትባይ የተባልሽው አንቺ ነሽ። እዚህም በቂ መረጃ ስጭን ስንልሽ እምቢ ብለሻል። ለዚሽ ለልጅ መደብደብ፣ ለዚሽ ለልጅ እንደዚህ መሆን የመጀመሪያ አንቺ ነሽ። ስለዚህ አሁንም የምታውቂው ነገር ካለ አሳልፈን እንስጥ፣ ሰውየውን ንገሪ። ያለበለዚያ ግን አንፋታሽም። አሁን ልጅቷ ተገኝታለች። ያው ጋይስ ደውል ታሚ። ቆይ ቆንጽላ በደንብ መረጃ እስከሚሰጠን እየጠበቅን ነው ጋይስ። ቆንጽላ ይምጣ። ለዛ ነው ጠብቁን። አንድ ጊዜ ራህማ ነይ ግቢ። ሻል ሁሉንም ነገር ታውቃለሽ አይደለ? አዎ ያየሁትን እኮ ነገሬያቸው ነበር። የደረሰባትን ነገር በሙሉ አይተሻል አይደለ? ጓደኛዬ ጋር ነበር እና የደረሰባትን ሁሉ አይተናል። ይህን ያህል ማለት ደግሞ እስኪፈስ ለምንድን ነው አንቺ ያላመለከትሽ? ለምንድን ነው ያልተናገርሽ? ለምን አላመለከትሽም? ለኢትዮጵያ ኤምባሲ ወይም ለፖሊስ ጣቢያ ለምንድን ነው ዝም ያልሽው? እኛ ለማመልከት አቅም የለንም። እኛ ህግ ወጥ ነንና ሲደበድባት እዛ ለመገልገል ሞከርን። ለፖሊስ ጣቢያ ካልሆነ እህቴ፣ ለፖሊስ ጣቢያ ካልሆነ ለምን ለኢትዮጵያ ኤምባሲ አላመለከትሽም? እኔ እኮ የማውቀው ነገር የለም። በዛን ሰዓት እኛ ተደናግጠናል። ጓደኛዬ ጋር ነው የወጣነው፣ እነሱ ወጥተው ካበቁ በኋላ ማለት ነው። ስለዚህ አንቺ ወንጀል እያየሽ ፊት ለፊትሽ ማለት ዝም በማለትሽ ማለት የወንጀል ተባባሪ ነሽ ማለት ነው። ወንጀለኛ ነሽም አንቺ። ታዲያ እንደዛ ከሆነ እኔ ብቻ እኮ አይደለሁም ጓደኛዬ ማለት እኮ ያነት እኮ
እኛ ከቤት የምንሮጥ ገለን ማፊ ሙሽኪላ ሁለታችሁም እዛ የነበሩ በሰዎች በሙሉ ማለት ነው ወንጀሉን እያዩ ልጅቷ ደሟን እየፈሰሰ ልትሞት ምንም አልቀራትም። እናንተም እያያችሁ ለማንም ሳታሳውቁ እዚሁ መጣችሁ ትክክለኛውን ነገር እየተናገራችሁ አይደለም። አሁን ሰውየው የት ነው ያለው? ሰውየው ኮለኛ ነቅ መጀመሪያ ሲነት ተጣፋና እኔና ሰው ልጅ ጓደኛዬ ከኋላ ነው የወጣው። እሷ መጀመሪያ ወጣችበት ታናያት እሱ የለችም ስንለው እሱ ትቶኝ ነው የወጣው ቢጀመር ማለት ነው። ከዛ ትቶኝ ሲወጣ እኔና ሰው ጓደኛዬ ሻራ ነው የወጣው። ታዊ ለማራታችን ብቻ ነበር በሰዓቱ ላይ ማለት ነው። ተማም ተመልሱ ደወለልሽ ነው ኑና ደሙን እጠቡት ጠረጉት ምናምን እያላችሁ ነበር አይደል? ደውሎልኝ አይደለም በወታደር ይከድ ነው ያደረገው። ጓደኛዬ ጋር እያለን እኔ ተይሻለሁ ደሙን ጠጉት አይተጣዩ አለ መጀመሪያ። ከዛ መጨረሻ ላይ ደሙን ጠጉት ምናምን አለ። ሪከርዱን አብሬ እሷ አለችና ትነግራት። ከዛ ቁልፉን ጠየቄው አለች ጓደኛዬ። ቁልፉን የጠየቀችው እንግዲህ እሷ ሻንጣዋን ለማንሳት ይሆን አላውቅም። ሻንጣዋን እንኳን ታሪ በሰዓቱ ላይ ማለት ነው። ከዛ እኛ ቁልፉን ነው እንጂ የጠየቅነው ወይንም ደሙ ልናጥበ አይደለም በሰዓቱ ላይ። እሺ መሲ ሪኮርዱን ትላክልሽ፣ የሰውየው አድራሻው ስልክ ቁጥሩን ሪኮርዱን በሙሉ ትላክልሽ፣ አንቺ ጋር አስቀምጪው። ታሜ ነገር ቮይሶቹን ትልክልኛለሽ። ራህማ ስሚ፣ ራህማ ከተጠያቂነት ነፃ ለመሆን ነገር ያመሲ ከተጠያቂነት ነፃ ለመሆን የምታውቀውን ኢንፎርሜሽን ሁሉ መናገር አለባት። አንድ ራህማ ይኸውልሽ፣ አሁን ልጅቷ በፖሊስ ቁጥጥር ስር ናት። እየሰማሽ ነው አይደለ? በሰዓቱ የነበራችሁ ሁላችሁንም ነው የሚለቅሟችሁ። እኛ እንደ ሀገር ዜጋ ነው እያናገርንሽ ያለ ነው። ስለዚህ አንቺ ስልክ ላይ ሰው የላክልሽን ሜሴጆች እንዳለ ዋትሳፕ ላይ ላኪልኝ አሁን ማለት ነው። ላኪ ዳሪ ያለችው ነገር ትክክል ነው። ራህማ አንቺ ማለት ከዚህ ተጠያቂ እንድድኑ ከፈለጋችሁ ማለት ነው ሰውየው ግዴታ ማለት ማስረከብም አለባችሁ ለፖሊስ ጣቢያ ካልቻላችሁ ዳሪ ያለችው ነገር እንድድኑ ከፈለጋችሁ ማለት ነው ሰውየው ግዴታ ማለት ማስረከብም አለባችሁ ለፖሊስ ጣቢያ ካልቻላችሁ ለኢትዮጵያ ኤምባሲ ያለበት ሁሉንም ኢንፎርሜሽን ለኢትዮጵያ ኤምባሲ ስጡ። አለበለዚያ ማለት ነው እናንተ ከተጠያቂ አንድ ነገር አትልስ በዚህ ነገር ጥሩ ነገር አድርጉና ሰውየው ማለት እንትን ስጧት ለኢትዮጵያ ኤምባሲ ስጡት። ራህማ አንቺ ስልክ ላይ ያለውን መረጃ አሁን ላኪልኝ፣ ፎቶዎቹንም እንደገና ደግሞ አንቺ ስልክ ላይ ያለውን መረጃ እንዳለ። አሁን የምትፋጠጡት ከሳውዲ ፖሊስ ጋር ነው። ይሄ ደግሞ ራህማ እናት ትሙት ለአንቺ ጥሩ አይደለም። ልጅቷ ኦልሬዲ ፖሊስ ወስዶ አሳክሟታል። አሁን እናንተን ነው የሚያድናችሁ። ከዛ ሁሉ ነገር ግን መረጃውን ለእኛ ስጭን፣ እኛ ደግሞ ለኤምባሲዎቹ እንሰጣቸዋለን። እኔ እኮ ፎቶ እንደዚህ እኮ ትናንትና ታውቄችው ነበረ። እኔ ሪካርዱን ያደረገልኝን ከፈለግሽ ብዙ እያልክ አሁን አሰማችኋለሁ። ኦኬ ሪካርዱን አሁን ላኪ። የቤት ባለቤት ነው። እኔም ነዋሪ ነኝ። ሳሪ ትጠይቃት። ይሄ ፎቶ ነው የሱ? አዎ ብለዋል። አዎ ባልየው እኮ እሱ ነው ብሏል። ልየው ራሱ ነው ብሏል። ያችኛይቱም ልጅ አዎ ብላለች። ማሪ ሰንዬ ራሱ እኮ ነው ራሱ ነው። እሺ ለጊዜው አሁን ነገር ብላ እስካላመጣሽ ድረስ ከራህማ ራስ ላይ አንወርድም። ማዘዣ ወጥቶበታል። ተባባሪ የተባለ እሱን አውቃለሁ የሚል ሁሉ አጋልጡ ተብሎ ፖሊስ ማዘዣ ወጥቶበታል። ስለዚህ በደንብ አዳምጪ በያት። ፍንጭ ልሰጠን ይገባል። የምንፈልገው ከራህማ ነው። ምክንያቱም ራህማ ነች ለዚህ ሁሉ ነገር ተጠሪ። ከዛ ውጪ እንደነገርኩሽ ነው። በሁለተኛ ደረጃ ደግሞ አለ የምትለውን ቮይስ ሁሉ ትላክልሽ፣ የሚስቱን ቁጥር ትላክልሽ፣ ወይም ሚስቱን ታገናኘ። ያለበለዚያ አሁንም ከራህማ ራስ ላይ አንወርድም። ራህማ በደንብ ላኪልኝ። ኦኬ ሚስቱ ዛሬ ምንድን ነው ያለችሽ? ሚስቱ ጋር አልተገናኘንም። በዋትሳፕ አውርታችኋል? በዋትሳፕ እኮ ያወራሁት ታዲያ ይዛለች ነው ሚስቱ እኮ ዛሬ እሱ ቮይስ አድርጎልሽ ቁልፉ የት ነው ብለን የጠየቅነው ማለት ነው። ቁልፉ የት ነው ብዬ ሪከርድ ሳስቀምጥለት ከዛ በኋላ የለም ማለት ነው። በስልክ መጥቶ አያውቅም። ካለበትም ምን አላውቅም። ሚስቱም እንደዛው እንደዚህ ትናንትና ነገር ተገናኝተን አናውቅም። በዋትሳፕ ግን አውርታሻለች እሷ ኤምባሲ ሞክር መቼ አሁን ጠዋት አረ ሊያወረች እሺ ቶሎ ትልኪልኝ ሪካርዱን።
ሌላ ክልል ሸበካችንን እየተሰራ ነው። ጠይቅ ከእንሽ ጠብቅ። ሸበካ ምንድን ነው? እንዴት ማስተካከል ሸበካ ልክልሻለ ኔትወርክ ውሽማሽ ነው? አቤኔ ህጠኔ ቤትነት የምኖር ነኝ እንጂ ባለባኔ ባለትዳር ነኝ። የሱ ውሽማ አይደለም። ግን ይወድሽ ነበረ? እንዴት አወቅሽ እንደሚወደኝ? እሱንማ አውቃለሁ። የታደሰ ይሙት እሱን እንኳን እኔ አውቃለሁ። ችግር የለውም። ያንን እኛ አንቺ አላወቅሽ ድሮ ችግር የለውም። እንኳን አወቅሽና እኛ የለንበትም። እኔ እንደዚህ ነከለበ ግን አይ እሱ ሲጠይቅሽ አንቺ አልፈልግም ምናምን ብለሿል። ለባልሽም ነግረሿል ይሄንን ወሬ አይደለም? የት ወሬ ማለት እንደሚፈልግሽ ደግሞ የሰማሁት ሌላ ነገር ነው። ይቺ የተደበደበችው ልጅ ሚስጥራቸውን ታውቃለች። ለዛ ነው እንትን ያሏት። ራህማ እጁ አለበት። ትክክል። ሚስጥራቸውን ታውቃለች። ገባሽ? ግንኙነታቸውን እሱ ባለትዳር ሆኖ ማትሉት። እስኪ ዝም በሉ። እሷ እኮ እየተሰማ ላውጣጣ እኮ ነው። ጸጥ በሉ እናንተ። ምን አልሽኝ? ኔትወርክ የተቋርጦ ነበር። ምን አልሽኝ? እሺ ስሚማ ራህማ ማለት አንቺ ፍቅር የለብሽም እሱ አለበታ። የተጣላችሁት ግን እኔ ነገራችኋለሁ። ሲነት የለችበትን ከነገሩ ይህን ፍቅረኛ ይወድሻል የምትይውን ነገር ታዩና ያንን እኛ ጌታችንን የሚያቀልና ማለት ነው። እና በቻት የተጣለነው ደግሞ እሷ ሲነት የለችበት። በነገራችን ላይ እሷ የተመታችው ለምን ሪከርድ አደረግሽ ተብላ ነው እንጂ የሶስታችን የግላችን ነበር ጠቡ ያለ ማለት ነው። ምን አይነት ሪከርድ አድረጋችሁ ነው ለዚህ ሁሉ ለድብደባ የዳረጋት? ግን ሌላ እኮ ሪከርድ አደረገችበት። ድምጻችንን ነው ሪከርድ አደረገችው። ምን እያወራችሁ ነው? ሪከርድ የተደረጋችሁት ምን እያወራችሁ? ሪከርድ የተደረግነው ሶስታችን እያወራን እያለ ስለ ሶስቴት ማለት ነው ስለጠፋው። እሺ እያወራን ተሸክ ሶስታችን ማለት ነው። አይሻ እሱን እያወራን እያለ እሷ ከሌት ነበር ማለት ነው። ከዛ እየተነጋገረ እሷም አይሻ እኔ ጋር ትንሽ ብለን ነበር እና እንደዚህ እኔ እያስደለጓት መስራት ትንሽ ትንብራት ነበር ማለት ነው። ከዛ እሱ ሰምቶናል። ከላይ ስምንጫጭ ሰምቶናል እና ወረደ ከላይ ያለው ፎክስ የሚኖርበት ማለት ነው። ግን ታዲያ ለምንድን ነው ቤት ውስጥ ለየት ያለ መስተንግዶ ላንቺ የሚያደርግልሽ? ማለት የኢጃዛ ቤት ከሆናችሁ ለምን ላንቺ እንክብካቤ ለየት አደረገ? እንክብካቤ አይደለም መሄድ እሱ ለሁላችንም ነበር በዛት ማለት ነው። ይሄ ተፈጠረና ነው። አይ አንቺ ነሽ ውስጥ አንቺ ነሽ ሞር የምትቀራረቢው ምናምን እና የሆነች ነገር የለችም ብለሽ ነው ማሪ? አንድ ጊዜ አይደለም እሱ ከሁላችን ነገር የሚቀራረበው። ሁላችን ነገር እኮ ነው የሚቀራረበው። አይንሻ በይ ወኔ በይ ሁላችንም ጋር ይቀራረባል። ጤነኛ ነው ግን ምግብ ግን ይቀራረባል። እየወራን እያለ እየጠፋው ደግሞ የኛ አይደለም የሌላ ግነት ማለት ነው። እሱ ተነስቶብኛል ምናምን ስትል ጓደኛዋ፣ እኔ ደግሞ የሰማሁትን። እሺ ታዲያ እንደዛ ከሆነ አንቺ ምንም ማለት የተለየ ነገር አለ አይደል? እኔ ግልጽ ነኝ ታውቂያለሽ። እንትን እንደ ግልጽ እናውራ ገባሽ? እኔ እንደነመሲ ምናምን ተጫጩኬ ምናምን አልጠይቅሽም። እኔ በጣም የተረጋጋው ልጅ ነኝ ገባሽ? ግን የሆነ ለየት ያለ ነገር ከሱ ጋር ግንኙነት ምናምን አልነበራችሁም? በዋትስአፕ ምናምን አታወሩ? ግንኙነት የለንም ማለት ነው። እኔ እኮ ከቤት ከሱ ቤት የምኖር ነኝ እንጂ ለብልግና የሄድኩት አይደለም። ለብልግና እኮ አይደለም ማሪ፣ ይሄ እኮ የፍቅር ጉዳይ እኮ ነው። ችግር የለውም ማለት እሱ ይፈልግሻል። እንዴት አወቅሽ እንደሚፈልገኝ? ሳታውቂ እኮ የሰው ልጅ እንደዚህ አይባልም። እንደ ጠይቆሽ የለም እውነታ ከሆነ የምትፈርዱት መጠየቅ ያለባችሁን ጠይቁ በስነ ስርዓት እኮ። ጠይቆሽ የለም ያየሁትን ምን እንደሚጠይቀኝ ማለት እንደዚህ ጓደኛ አለ ታዲያ አንቺ ኒካ አድርገሻለሁ ምናምን ብሎ ለምን ጠየቀሽ? አልጠየቀኝም። ማነው ደግሞ ይሄን ያለች ማስረጃ የሰጠሽ ማለት ነው? አይ ማስረጃ እቺ መሲ ብርጅስቶ የምትባለው ልጅ ምንም የምታጣው ነገር የለም ገባሽ? እኔ ትላንትና እንትን ስላት እንደዛ ነው ያለች ማሪ። አይ ብሽር ታቃሪ ትችላለሽ። እሷን አቃርኝ እስኪ ያቺ መሲ የምትባለው ታያት። እሷ በጨዋት ነው የምታምነው ውዴ። ለዛ ነው እኔ ኢሞሽናል ሳልሆን ልጠይቅሽ ነው። እሷን እንዴት አመንሻት? ደግሞ እንደዚህ ያለችሽ እሷ ከሆነች እሷ ጓደኛዬ ናት። አብሬያት ኖሬያለሁ። አገናኙና ፊት ለፊት ሌት ላይ ትግባባ ምን የምገባለሁ በጓደኞቼ ማለት ነው። ከዛ አገናኙኝ እንደዚህ ካለች ጠይቁኝ። እኔ
ኧረ ወላሂ ከባድ ነው። እኔ እንደዚህ እሱ ባለትዳር ነው፣ እኔም ባለትዳር ነኝ። በነገራችን እኔ እንደዚህ ያለ ቃላት አላወራንም። ምን ብላችሁ ነው? ኦኬ እሺ። አይ ከሌላችሁ ችግር የለውም። አንቺ የሆነ ማለት እንደዚህ ብላሽ ከሆነ አንቺ ሰምተሽ ከሆነ ኖ እኔ ያቺ መሲ ብርጅስቶን ትናንትና ጮክ ብላ ስታወራሽ የነበረችው ፎቶሽን ለጥፏል ምናምን ያለችሽ እንዴት ታስታውሻታለሽ? አዎ ያቺ ብርጅስቶን የምትባለው መሲ እሷ ኢሞሽናል በንዴት ነው የምታምነው። ገባሽ? ትንሽ መረጋጋት ያንሳታል እና እሷ ናት እንደዛ ስል ብዙ መረጃ እሷ ላይ ነው ያለው። ገባሽ? እና እሷም ደግሞ እዛ ሰው መረጃው እኮ እንደዚህ ሳይሆን በስነ ስርዓት እኮ እኔ ሴት ልጅ ነኝ። ልክ እንደዚህ ነች ሴት ልጅ ነኝ። የምኖር ነኝ ቤት ኪራይ እንዴት ከፍዬ ማለት ነው። የደረሰብንን ችግሩን ነግሬያቸዋለሁ። ለባሏ ታውቀዋለሁ። እኔ ይህ ነገር ተፈጠረ ትተውና ወጡ መጨረሻ ላይ የወጣ ነው እኛ ነን። እዛ ቤት ለመገኘት ደግሞ እኛ ወንጀለኛ እንባላል። ደም ስላለ እኛ አልደበደብናትም፣ እኛ አልመታናትም። ልጅቱ ወጥታለች። አዎ ግን ደሙን እጠቢ። ታዲያ ደሙን እጠቢ ለምን አለሽ ማሪ? አይውሰኒ ወላ ያንንን ያላቅም በሰሪ ከዳ አስቀመጠልኝ። ደሙን እጠቢው አለና አይሻ ያለች እዛ ያለን ማለት ነው በር እያለን ነው ያደረገልን። ከዛ ምን አለ አረቡ ይመጣልና ደሙን እጠቡት አለ። በቃ እሺ አሁን ላኪ። አሁን ይኸውልሽ ያቺ እቺ የምትጮሃ መሲ ሳትመጣ ለእኔ ሪከርዱን አንዴ ላኪልኝ እሺ። እሷ ከመጣች እኔ ከእሷ ጋር አንድ ገስት ላይ ቁጭ ብዬ ማውራት አልፈልግም እና እንትኑን ላኪልኝ ቮይሶቹን እሺ። አሁን ላኪልኝ በዚህ ቁጥር እሺ። ማሲ ራማ ወይንሸት ቤቱን ማን ነው ሂዶ በክሎሮክስ ያጠበው? ጠይቂያት እስኪ ማሬ። ታዲያ ወይንሸት ወይዬ ቆይ አንዴ ወይንሸት እያለች ወይንሸትዬ የኔ ወይንሸት ቤቱን ሂዶ በክሎሮክስ ያጠበውና የረተበው ማን ነው ብለሽ ጠይቂያት እስኪ። ቤቱን ማን ነው የረተበው? ውዴ እኔ ከቤት አልገባሁም። ጓደኛዬ ሻንጣዋን እንዲያነሳች ባባ ነግሮኛል። የዝነት ባል ማለት ነው። እኔ ተመልሼ ከቤት አልገባሁም። ደሙንም አላነሳውም። እዛ ቤት ንብረት አለሽ አሁን አንቺ? ከነዚያ ሁሉ ሻንጣ አለኝ። ሌላ ንብረት የለኝም። ግን እሷ በሰዓቱ ላይ ሻንጣዬን ካላነሳ አልሄድም ስላለች እኔ ደግሞ ተመልሼ አልገባሁም። ደሙም አልከተበም። ባልየው ገብቷል። ደሙን አጅ መንቀሳቀሰ ትልቅ ስራ ይሰራል። መንቀሳቀስ ያለበት ሰው ደግሞ እዛው አካባቢ ያለ የቅርብ ሰው ነው። ይሄ ለሌላውም ትምህርት ይሆናል። ነገ እንደምትተባበሩባቸው እንደምትነሱባቸው ያውቃሉ። እናንተ ደግሞ ይሄን ሸሽጋችሁ ያላችሁ ሰዎች ልጁን ነገ የእናንተንም ደም እንደሚያፈስ እወቁ። የመጀመሪያዎቹ ሰዎች እናንተ ናችሁ የምትሆኑት። እሱን የደበቃችሁት ሳያጋልጡኝ ልጅቷቸው ማለቱ እንደማይቀር ልጅቷን በአምቦ በምንድነው በጋዝ ልጨርሳት አይደለ ያለው። እናንተንም እንደሚጨርሳችሁ እወቁ። ሳይቀድማችሁ ቅደሙት። አይሻና ትንጣ ብለሽ ነበረ። ማውራት አልችልም ኔት የለኝም ደውሉልኝ ብላለች። እናመሰግናለን። አይሻም ትሁን ራህማም ትሁን የዜግነታቸውን እንትን ይወጡ። አይሻ በመስመር ሄዳለች፣ እያናገረች ነው። ከፈለጋችሁኝ በመስመር አናውቅ ልጅ ነች። ሁሉን ነገር የነገረችችን ራህማን ያጋለጠችው አይሻ ነች። አናግረዋለች ብላ ያጋለጠችልን እሷ ነች። እና ሳርዬ በዛ አጋጣሚ የምናገረው ሳውዲ አረቢያ ያላችሁ እህቶች እስኪ ፓስፖርት ይኑራችሁ። ትልቁ ችግር ወንድ ላይ ሄዳችሁ ከመለጠፋችሁ በፊት ሰነድ አልባ ከመሆናችሁ በፊት መጀመሪያ ፓስፖርት ይኑራችሁ። ከዛ ሄዱና ደግሞ በየኮሚኒቲው ወይም ደግሞ ኤምባሲያችሁ ጋር ሄዳችሁ ተጋቡ። ዝም ብላችሁ ሄዳችሁ እየተለሰጋችሁ ሙሲባ አታምጡብን። አሁን ይሄ ሰውዬ 10 ዓመት እዛ ሀገር ሲኖር እሱ ፓስፖርት የለው፣ እሷ ፓስፖርት የላት፣ ጭራሽ የቀበሌ መታወቂያ እንኳን የላቸውም። ይሄ የሚያስቸግረው ለኮሚኒቲዎች ነው። ኢትዮጵያ እንኳን ለመሆን ሰነድ የሌለውም። ደግሞ ባል ስታገቡ ጀርባ የሚሆናችሁ ባል አግቡ። ዝም ብሎ ጥላ የሚሆን ባል ተናግሯን ነገር ይንተስልኝ እና አዚዛ በጣም እናመሰግናለን። እግዚአብሔር ይስጣችሁ። ቤታችን እኮ ነው ይሄ። የነካ ነገ አንዱን ይገላል። እውነቴን ነው የምላችሁ። እና ቤታችሁ ሳይመጣ ሳይገላችሁ ያጋልጡናሉ፣ ሳያጠቃችሁ አሳልፋችሁ መስጠት አለባችሁ። ይሄ ደም እጁ ላይ ስላለ ይንቀዠቀዣል። በቃ ሌላም መግደል ያምረዋል። እና አሳልፋችሁ ስጡ። በጣም ነው የምናመሰግነው።
ሳርዬ እውነት እናመሰግናለን። ከትላንት ጀምሮ አልተኛሽም። ማርያምን ተባረኩ ሁላችሁ። ሁላችሁንም አመሰግናለሁ። ጀዛችሁን አላህ ይክፈልልኝ። እናንተ ባትተባበሩኝ እህቴን አላገኝም ነበር። ጀዛችሁን አላህ ይክፈላችሁ፣ ክፉ አይንካችሁ። አሁንም ደግሞ ልጁን ሼር እያደረጋችሁ ትላልቅ ሚዲያ ያላችሁ እርዱን፣ እሱ እንዲገኝ። ልጅቷን ጀዋሏን ቀምቶ ደብድቦ ሪዝቋን ቆርጦ እስር ቤት ከቷታል። እሱ ግን አልተያዘም። ነሽ ማሪ ወንድምሽን ቅድም አውርቼው ነበር። ሳሪ ይባላል ነው። እሺ እህታችሁ ተገኝታለች። በእርግጠኛ ነው? አዎ። የት ነው ያለችው? እስር ቤት ናት ያለችው። ታክማለች፣ ተገኝታለች። ነገ ደግሞ ድምጿን ሰምተን የበለጠ ደግሞ ለእናንተ እናሳውቃችኋለን። እሺ እኔ ውጭ በጣም ነው የምናመሰግነው። እኔ የተቆየ ችግር በጣም ነው የምናመሰግነው። አሁን ደግሞ እንደጀመራችሁ ልጁ እንዲያዝልን አድርጎልን፣ ምክንያቱም ድርጊቱን አድርጎታል እኮ። አዎ እሱ ደብድቧታል። እሱ እንዲያዝ ማዘዣ ወጥቶበታል። ሁላችንም ትብብር ያስፈልገናል፣ እንተባበራለን። እናንተ ግን ነገ ደግሞ ያለውን ነገር መጨረሻ እናሳውቃችኋለን። ድምጿም እንትን የምትል ከሆነ ወደ ቤተሰቧን መደወል የምትችል ከሆነ እናስደውላችኋለን። ብቻ ግን ደህና ናት፣ ታክማለች። ሌላ ደግሞ በጣም ነው የምናመሰግነው። የእኔ እናት ቤተሰብ ህይወቱን ሊያሳልፍ እኔ እንጃ ብቻ ቤተሰቦቻችን ታስረው ነው ያሉት። እናት አባታችን የኔ ተጓዙ። ችግር የለም ማሪ፣ ለእናትና ለአባቶችሽ ንገሪያቸው። እሺ ደህና ናት፣ ሰላም ናት፣ ታክማለች፣ ለውጥ አላት። ደግሞ እንትን አላለችም። አሁን እስር ቤት ያለችው ያው ህገ ወጥ በመሆኗ ነው እንጂ በሌላ አይደለም። በያቸው። እሺ ንገሪያቸው፣ አሰሚያቸው ድምፄን ከፈለግሽ። በጣም ነው የምናመሰግነው። እንደው ፈጣሪ ከጎንሽ ይቆምልሽ። ክፉ እንጂ አይነታቸው የኔ ውድ ተጓዙ። አሚን አሚን። እኔ አይደለሁም ደግሞ ህዝቡ ነው የተባበረው። እሺ ማሪ፣ እኔ ብቻ አይደለሁም፣ ህዝብ ነው የተባበረው። ማመስገኝልኝ ቤተሰቦቿ እያመሰገኑ ነው። አሁንም ድንኳን አሰሙን፣ ልጁንም እንዲያዛርጉልን ተባበሩን እያሉ ነው። ወይ ኔ ውጭ ጓይ እሺ፣ ያው እየሰሙ ነው። ለወንድምሽ ንገሪው እሺ፣ ምንም ነገር እንዳያደርግ። ቅድምኛ ላላላ እንደዛ እንዳታረጉ። እሱን እኛ ሶልቭ እናረጋለን፣ እናስይዛለን፣ እንተባበራለን። ጥሩ እናረጋለን። አንተ ወጣት ነህ። አዎ አንተ ወጣት ነህ። ብዙ ነገር ይጠብቀሃል። እህትህ ሰላም መሆኗን ነው ማየት ያለብህ። እኛ የምንፈልገው ዋናው ሰላም ነው። ለዚህም የደረስነው ገብተዋል። በዚህ በህዝብ ትብብር ስለሆነ ምንም ነገር እንትን እንዳትል። ነገ ደግሞ እሱን አስይዘን ደግሞ አንድ ነገር እንደምናሰማ ተስፋ ስላለኝ አታስብ። እሺ ወንድሜ በርታ እና ለቤተሰቦች ንገርሽ። በጣም ያናዳል። ምክንያቱም ሴት ልጅ እንደመሆኗ መጠን እንደዚህ ትጫወትባት ማንም እንደሌላት እሱ ተጫውቶባት። ለእናንተ ለሁላችሁም በጣም እናመሰግናለን። እሱ ጋር እናመሰግነው። አላከበናችሁ ሁላችሁም ቱፋይንካችሁ። አሚን። እንኳን ደስ ያላችሁ እናትና አባትሽ። ነገ ደግሞ የበለጠ ድምፅ እናሰማችኋለን። እሺ ማርያ ይዟችሁ በቃ አሁን እንቅልፍ ተኝ። እሺ ማሪ ዋሽ መልካም። አሚን ማሪ አሚን። ብርቱካንዬ መቤቴን እንዴት እንደደነገጥኩ አመሰግናለሁ። የኔ ውድ እህት በጣም ቴንኪው። አመሰግናችኋለሁ። ይገባሻል ግን ሳርዬ ለማርያምን እንዲሁም እንትን ያስከብራል እንጂ ምንም የሚያመጣው የሚያስፈራ ነገር የለም፣ የምንፈራው ነገር የለም። እና የምታውቁት ሰዎች ያያችሁበት ቦታ እናንተ ወታችሁ መናገር የፈራችሁ በቤተሰቦቻችሁ የሚያስፉልን ማንም ስማችሁንም ሆነ እኛ መስጠት ያለብንን መረጃ ለመንግስት እንሰጣለን። በቃ በየትኛውም አንደኛ መውጣት የሚችለው በየመን ነው። በየመን በኩል በደማም በኩል በእንደዚህ ያላችሁ በጂዛን በኩል ያላችሁ እናንተ ተባበሩ። እንደላላዎችም ሆኑ ማናቸውም ሰዎች ማለት ነው። እና እችን ለማለት ነው ብያለውን የራሴ ማለት ነው። ታውቂያለሽ ያስፈራል። ሳውዲ ህግ ትንሽ ስለሚያስፈራ እንደማያስፈራ እና ወንጀለኛን አለመተባበር ነው መጥፎ። እንደዚህ ማጋለጥ ደግሞ በየትኛውም ቦታ ሆናችሁ
911 ወንጀል ሲፈጸም ደም ያፈሰሰ ሰው እንድትሉ ልንፈልጋለሁ። ከዛ ውጭ ደግሞ ሁላችሁንም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። የተባበራችሁ ሁሉ በተለይ አዚዛ እና ሙዬ በጣም አዳራችሁን አድራችሁ ፖሊስ ጣቢያው አመልክተዋል። መጨረሻ ላይ እነሱ የደረሱበትን ልጅቷ እንደተያዘች ሆስፒታል እንዳሳከሟት ሕክምና ወስዳ ወደ ማረፊያ ክፍል እንደወሰደ እንጂ ልጁ ጭራሽ አልተያዘም። እሱ የልጁን ጠይቋቸዋል። ልጁን ተባበሩን፣ እናንተ ናችሁ ራሳችሁ ኢትዮጵያኖች ናቸው እሱን ለሕግ ማቅረብ የምትችሉት ብሎ ለእነሱ የጠየቃቸው ማለት ነው። እና ልጁ አልተያዘም። ይሄ በፖሊስ ተይዣለሁ ምናምን የሚለው ውሸቱን ነው። እሷ አብራ የምትተባበረው እቺኛዋ ልጅ ግን በደንብ ታውቃለች። ስለሱ በደንብ መረጃ አላት። ልጁ እኮ ማሬ መሲ ሳርዬ ልጁ እኮ ተኝቶ አድሮና ተኝቶ የዋል እንዳይመስልሽ፣ በመጣበት እግሩ ያስነካዋል። ስለዚህ ልጁ ላይ ፎከስ አድርጉ። ግድ የላችሁም። ልጁ እንዲያዝ ከሆነ ይሄዳል። በእግሩ ነው የገባው፣ በእግሩ ተመልሶ ይሄዳል። ትልቁ ችግር እኛ ጋር ይገላሉ፣ ይሰርቃሉ፣ ወንጀል ይሰራሉ፣ በመጡበት እግራቸው ተመልሰው ይሄዳሉ። ይሄ ተይዞ መቀጣጫ ቢሆን ህዝብ ይማራል፣ ድፍረቱንም ያገኛል እኮ አዚዛዬ። አሁን ይኸውልሽ ትናንትና ያኛውን ፎቶ ስንለጥፍ ብዙ ሰው ተኝቷል፣ የማታ ሰራተኛ ነው ምናምን ብዙ ሰው መጣ። ግን ዛሬ ይሄ ከተለጠፈ በኋላ ሳሪ መጣ ሰው አለ? ማንም ሰው የለም እኮ። ትናንትና አይተሽ ከሆነ ያኛውን ስንለጥፍ መስዬ ትናንትና የሀገር ሰው መጣ። አንዱ ተኝቶ ነው፣ በዚህ ሰዓት ነው የሚነሳው። ከስንት ሰዓት በቃ አየ ነው፣ ቢያንስ ታየ። ያየው ሰው አለ፣ የት እንዳለ የሚያውቅ ሰው ነበረ። ይሄኛው ግን ማንም ሰው የሚያውቀው ሰው የለም። ስለዚህ እንዴት ነው የሚያዘው ነው አዚዛ የምልሽ። እንዴት ይያዛል? ኢትዮጵያማ ቢገባ ይያዛል። ግን መንገድ ላይ ሆኖ ማን ነው የሚያስይዘው ካልጠቆሙ? ራህማና ራህማና ለዚህ ሰንሰለቱ ራህማ ብቻ ናት፣ በቃ ሌላ ምንም ነገር። ስለዚህ እኛ ኮሚኒቲውን እንደምንም ብለን ተባብረን እንደምንም ብለን ከራህማ ራስ ላይ አንወርድም። ራህማ በዛ ላይ እንዴት ያምናታል? እሷን በቃ ራህማ የምታውቀው ነገር ከሌለ ለምን አመናት? ለምን አወራት? እሷን ዋይ ሜሽን እሷ ጋር አለቀ በቃ አበቃ። ራህማ ናት የምር። እኔ በቃ ሁሉ ነገር እየጠቆመኝ ያለው ወደ ራህማ ነው። ራህማና ራህማ ብቻ። ራህማ ናት ለዚህ ነገር ሁሉ መብቃት ያለባት። ራህማ ከትያ ቤትም ደግሞ የሚነሳቁባት ነው። ሌላ እንደው ማዳምጫው ወታደር ይሆኛል ተታቢው እሱንና ሰውዬው ይመጣል ጠብቶ እኔ ወታደር ይዞኛል። ሰውየው ይመጣል ጠቢው ቶሎማ ሰውየው ሌባ ነው። እንዴት ነው ወታደር ይዞ ሪከርዱ ራሱ የሆነ አሳለት መስዬ ወደ እኔ ሼር አድርጌው እንትሳተለው ወደ ዋትሳፕ ሼር አድርጌ ቀጥታ ቁጥሯን ነው የምሰጠው። ቁጥሯ እያንዳንዱ ከእሱ ጋር የተነጋገሩበት እያንዳንዱ ምንም እዚህ ሀገር ላይ ወንጀል ሰርቶ ማምለጥ የለም። መስሎት ነው እንጂ እሷም ልጅቷን መስሏት መደባበቅ ስለ ግሌት ስላደረገችው ስላላደረገችው የምታመጣው ነው። እያንዳንዱ ከእሱ ጋር ንግግር ያላቸውን ፖሊስ እጅ ከገባ እሱ ያወጣዋል። እያንዳንዱ የተደለተ ምን ያልተባለ ፎቶ እያንዳንዱ ያወጣዋል። በፎቶ ብቻ እስካን ነው የሚያደርጉት። ልጅቷ እሷ ራሷ ላይ ሌሎቹ ላይ ችግር ከማምጣት ያለው እሱን ያለበትን ቦታ ትጠቁምንና ቀጥታ እሱ ብቻ የሚያዝበትን አንድና አንድ እሱ የሚያዝ ሌላው ህዝብ ምስኪኑ ህዝብ በእሷ ምክንያት ወይም በእሱ ምክንያት ለምን ይያዛሉ? እዛ አካባቢ ሁሉም ከእሱ ጋር ንግግር ያደረጉት በጠቅላላ መያዛቸው አይቀርም። ፖሊስ ዝም ብሎ እንደዋዛ የሚተው ነገር አይደለም። ሕክምና አንስተው ወደ እስር ቤት እንዳስገቧት ነው መረጃው የነገሩኝ። ነገ ደግሞ በአካል እስር ቤት ውስጥ በአካል እንኳን ባላገኛት በስልክ ራሷን አናግሬ እሰጣቸዋለሁ እና ለባልየው እኔ ነኝ የነገርኩት።
ልጅቷ ተገኝታ እስር ቤት ነው ያለችው። ነገ ጠዋት 3 ሰዓት ደግሞ በስልክ እዛው እስር ቤት ሆኜ አገኛታለሁ እና ልጇ አልተያዘም። እሷ ግን ዶርያ ይዞ ሐኪም ቤት ወስዶ ፖሊስ ጣቢያዎቹ ወደ አሳክመው እስር ቤት እንዳስረክቧት ነው የነገሩኝ። ስለዚህ ነገ ደግሞ በአካል ከሷ ሰማለሁ። ኦኬ እሺ። ሳርዬ የምትጠይቂው ነገር ካለ ጠይቂው። አሁን 10 ጊዜ እናመሰግናለን። 10 ጊዜ ከዚህ በኋላ እንደውልብህም። እኛም ደግሞ ቪዲዮ እንሰራለን፣ ሰውየው እንዲያዝ እንተባበራለን። ግን አንድ ነገር ነገም ለፖሊሶቹ የምትሰጥልንና አንተም እንድታውቅ የምንፈልገው ነገር እዛው ቤት የነበረች ግን ከዛ ሁሉ ውጪ ያላት ራህማ የምትባል ልጅ ከሱ ጋር ኮሚኒኬት ሌላ ያልነገርኳቸው ነገር ዛሬ እኛ ቤት አከራይ የተባለው የደብዳቤው አማች ነው የተባለውን ቢሮ አንጥተን ምርመራ አካሂደናል። ልጅቱን ከማገኘቴ በፊት ምናልባት መረጃውን ታውቃለህ። ቤቱን የተከራየው አንተ ነህ። ፖሊስ ሂደን ቤቱን አሳይተን ቤቱን የተከራየው አንተ ከሆንክ ደግሞ ህገወጥ ተከራይቶ መኖር 5 ዓመት ፍርድ ያለው እስር ቤት አለው እና ከሀገር መውጣት አለ። እሱን እኛም እንዳንጎዳህ መረጃ ስጠን ብለህ ነው። ምንም አይነት ፍንጭ አልሰጠንም ነበር። ቃሉን ተቀብለን ኢቃማውን ይዘን ነው የላክነው እና አሁንም መጨረሻ ሰውየው ከተመለሰ 1 ሰዓት አካባቢ ነው ከሁሉም ቦታ መርከዝ ሾርጣዎች እየደወልኩ ስለነበረ ያገኘሁት። እሱም በግል ዋትስአፕ አውርድሽ ላኪልኝ። በቃ በዋትስአፕ ልክልሃለሁ። ራህማ የምትባለው ራህማ የምትባላለች። ወንድሜ ምን አለ መሰለህ፣ አንዲት አብራት ስትኖር ልጅቷ ስትደበደብ የነበረች የነገሩ መንስኤ የሆነችው ሄዳ ልጅቷን እሷ ጠርታ እንድትደበደብ ያደረገቻት ረህማ የምትባል ልጅ እሱ ደውሎላት ድምጿን እኔ በፖሊስ ተይዣለሁ ሂጂና ቤቱን ደሙን እጠቢው ብሎ እሱ ያለው መረጃ ሪከርድ አለን። የልጅቷን ስልክን ሰጠሃለሁ፣ ሼር አረግልሃለሁ፣ ድምፁንም ለአንተ ልክልሃለሁ። በጣም ጥሩ። እሷን አሁን በተለይ ህጋዊ ከሆነች ይችን ረህማ የምትሏትን ማቅረብ እንችላለን። እሷ ሙሉ መረጃ አላት። እያንዳንዱ ነገር ለጸቡ መንስኤም ጠርታ እንድትደበደብም ያደረገቻት እሷ ናት። እና ሂጂና ደሙን እጠቢው ብሎ ደግሞ እኔ በፖሊስ ተይዣለሁ ስልክ ይዞ በፖሊስ ተይዣለሁ ብሎ ማውራት እንዴት ነው የሚችለው? ውሸት ነው። አውቆ ነው። አማችየውም እኮ ፍንጮ አልሰጠንም። በደንብ ያውቃሉ፣ እንዳልተያዘ ያውቃሉ። ነገር ግን ተይዣለሁ ብሏል የሚል ሀሳብ ነው የሚሰጡት። እንዳልተያዘ ሙዲር ሾርጣው ነግሮኛል። ሰውየውን አፋልኩን፣ እርዱን፣ ልጅቱ ግን ደህና ናት፣ አሳክመን ጀዋዛት አስገብተናታል። ነገ እኔ ጠዋት አናግራታለሁ። ያለውን ሁኔታ ደግሞ ከሰዓት እንደዋል። በቃ እደውልልሃለሁ፣ ችግር የለም። አንተን በምትችለው እንትን አሁን እሰጥሃለሁ። ሌላ ቁጥር አለኝ። ይሄኛው የስራ ስልክ ነው፣ የራሴ ስልክ አለ። እሰጥሃለሁ። ሌላ ቁጥር አለኝ፣ እሰጥሃለሁ። ዋትሳፑን ሁሉን አሁን ሼር አደርግልሃለሁ። ያለው ችግር የለም። በጣም ነው የተባበርከኝ። እሺ የኔ አባት። መዲናዎች ትለያላችሁ፣ በዩ ትለያላችሁ። እናመሰግናለን። በጣም ቴንኪው ጋይስ፣ በጣም እናመሰግናለን። እግዚአብሔር ይስጣችሁ። አሁን ይሄኛውን ፎቶውን መስዬ የልጅቷን የስልክ ቁጥሯን የዋትሳፑን ያወራችሁን ከሱ ጋር ያወራችሁን የሱን ፎቶግራፍ አድርገሽ ዋትሳፕ ላይ ሼር አድርጊልኝ፣ በዚህኛው ማለት ነው። ይሄኛው ዋትሳፕ የለኝም፣ ለዛ ነው የስራ ስልክ ብቻ ነው። በመለጠፍ እንድትተባበሩ ስንል እንጠይቃለን። የራህማ ፎቶ ያላችሁ ራህማን ታቋት ካላችሁ የራህማን ፎቶ ካላችሁ እኔ ጋር ካለው ጋር ለማመሳሰል ነበረ ካላችሁ እባካችሁ ስጡን፣ ተባበሩን። ሰው ለመርዳት ሰው መሆን ብቻ በቂ ነው። አያችሁ የእናንተ እንደምናደርግ ተስፋ አለኝ። ምክንያቱም ከራህማ ውጭ ማንም ይሄንን ሰውዬ ሊያገኘው አይችልም። ራህማ ከእንትን ካለች ሚስት አለው፣ ሚስቱ ትያዛለች እንዳለ በቃ እንትን ይላሉ። ስለዚህ እባካችሁ ተባበሩ።
በቃ ተባብሮ አንድ ችግር ሲመጣ አብረን ካልሆንን በስተቀር መቼም አብንትን ልንል አንችልም። ስለዚህ እናመሰግናለን ማርያም። ሀሰን የቤቱን ቁልፍ ይዘኸዋል? እንዴት አልቆራረጥኩልሽም? ሁሉንም ልኬልሻለሁ። ኦኬ፣ ሁሉንም ላኪልኝ። ላኪው ማነው ስሙ? ይዘውኛል ላይ አስገብተው ነው አያስቆጥም። የምኑን ቁልፍ ነው የምትይው? እሱ ይዘውኝ ነው የሚለው እነሱን ነው ፖሊሶቹን ነው አይደል? ውሸቱን ነው። ወይዘሮ ወይንሸት ትላንትና እኮ ሰዎች ሂደው በሩን ሰበሩትና ሲገቡ ቤቱ በስነ ስርዓት በክሎሮክስ ታጥቧል። ኦኬ፣ ስለዚህ የሆነ ሰው ሂዶ አጥቦታል ማለት ነው። ልጆች ደግሞ ማንን አይተዋል? ሁላችሁም ይህንን ነገር እንትን ትላላችሁ። ስለዚህ አሁን የኮሚኒቲው አባል የህግ አካሉ ሰውዬ አንድ ጊዜ ያንሳልንና ያውራል። በቃ የምንፈልገው ይሄ። ከዛ ነገ በሚያገናኘን ቦታ ካለ ያገናኛል። እሱም ወንጀለኛው የሚገኝበትን ነገር በቃ ልጅቷ ሕክምና ወስዳለች። አሁን ሕክምና ወስዳለች። ያለችበት በየህይወቷ ላይ ጥሩ ሁኔታ ላይ ናት ያለችው። ግን እሱ የሚገኝበትን ህዝቡ ይተባበረን፣ አብራችሁ ተባበሩና ያለው በኋላም ታሜም ይደውልለታል። ምናልባት የሶላት ኢሻ ስለሆነ አሁን ያው መስጊድ አልሐረም እዛ ቶሎ ያለው መንግስት እጅ ከሆነች ነገ ራሱ መንግስት ለኮሚኒቲው ያሳውቃል ብያለሁ። እንደተባለውም መንግስት ነው ያሳወቀው፣ ፖሊስ ነው ለኮሚኒቲው ያሳወቀው እንጂ ኮሚኒቲ አይደለም ፈልጎ ያገኛት። ስለዚህ መንግስት መጥሪያ ወረቀት ሁሉ ሰጥቶናል፣ አፈላልጉ፣ ተባበሩን፣ ይሄን ልጅ አቅርቡ ተብሏል ነው ያሉት። ይመጣሉ ብዬ ገስት ላይ አልጠብቅም። እንደዚህ